ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ይህ አዲስ ስፖርት ነው። ቻናላችንን ሰብስክራይብ እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከዝውውር ጉዳዮች ጋር በተያያዘም የተለያዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ በአጥቂ መስመር አማራጮቹ ኦሌ ዋትኪንስንም እየተመለከተ እንደሚገኝ ትናንትና የወጡ መረጃዎች ደግሞ እያሳዩ ይገኛሉ። በተለይ ራስመስ ሆይሉንድን አሳልፈው የሚሰጡ ከሆነ ኦሌ ዋትኪንስን ከአስተን ቪላ ለማስፈረም ፍላጎቶች እንዳላቸው የሚያሳዩ ዘገባዎች እየወጡ ነው። እንመለከተዋለን በሰፊው። እንዲሁ ከማንቸስተር ዩናይትድ ጋር ሌላኛው የምናነሳው ጉዳይ ደግሞ የብሪያን ኤምቤሞን ጉዳይም እንዲሁ የምንመለከተው ነው የሚሆነው። አርሰናልም ኤብሬቺ ኢዜን በይፋ ድርድር መጀመራቸውን የሚያሳዩ ሪፖርቶች እየወጡ ነው። አንድሪያ ቤርታ ከኤብሬቺ ኢዜ ተወካዮች ጋር ንግግሮችን እያደረገ ይገኛል። ምናልባት የሮድሪጎ ጎይሽ ዝውውር የማይሳካላቸው ከሆነ የክሪስታል ፓላሱን ኤብሬቺ ኢዜን ለማስፈረም ሙከራዎችን ማድረጋቸው አይቀሬ እንደሆነ ነው ሪፖርቶች እየወጡ የሚገኙት። ሊዮኔል ሜሲ ከኢንተር ማያሚ ጋር ሊለያይ የሚችልበት እድል እንዳለ የሚያሳዩ ሪፖርቶች እየወጡ ነው። ከኮንትራት ማራዘም ጋር በተያዘም ጥያቄዎች ቀርበውለት ኮንትራቱን ለማራዘም ንግግሮችን እያደረገ እንደሆነ ይታወቃል። ነገር ግን ሊዮኔል ሜሲ አሁን ላይ ተፎካካሪ ሊግ ውስጥ መቀላቀል እንደሚፈልግ የሚያሳዩ ሪፖርቶች ደግሞ እየወጡ ነው። ምናልባት በዚህ ምክንያት ከኢንተር ማያሚ ጋር ሊለያይ የሚችልበት እድልም እንዳለ እየተገለጸ ይገኛል። ሌሎችንም የአውሮፓ ታላላቅ ክለቦች ቸልሲ፣ ማንቸስተር ሲቲ እንዲሁ ሊቨርፑል እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት ወደ እናንተ እናደርሳለን። የክለቦች የዓለም ዋንጫም እየተደረገ ይገኛል። ትናንትና 2 ጨዋታዎች ቀጥለው ተደርገዋል። ዛሬም ደግሞ በጥሎ ማለፉ 2 ጨዋታዎች ይደረጋሉ። ሪያል ማድሪድ እና ዩቬንቱስ የሚያደርጉት ምሽት 4 ሰዓት ላይ የሚደረገው ጨዋታን ጨምሮ ዛሬ የሚደረጉ ተጠባቂ 2 ጨዋታዎች አሉ። የዓለም ክለቦች ዋንጫንም የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁ ይቆዩ። የዓለም ክለቦች ዋንጫ ጨዋታዎች ትናንትና ምሽትም በተደረጉ ጨዋታዎች ቀጥለው እየተደረጉ ይገኛሉ። በክለቦች የዓለም ዋንጫ ትናንትና 2 ጨዋታዎች ናቸው የተደረጉት። በእርግጥ አንደኛው ጨዋታ ማንቸስተር ሲቲ ከአልሂላል ጋር እያደረጉት የሚገኘው መርሃ ግብር እኛ ስቱዲዮ በገባንበት ሰዓት ጨዋታው ገና እየተደረገ ነው የሚገኘው። ምናልባት ወደ ፕሮግራማችን መጨረሻ ላይ ጨዋታው የሚጠናቀቅ ከሆነ ውጤቱን ወደ እናንተ እናደርሳለን። ኢንተር ሚላን ግን ከፍሎምኔንሴ ጋር ያደረጉት ጨዋታ እንዲሁ እንግዲህ ትናንትና ምሽት ላይ ከተደረጉ ጨዋታዎች መካከል አንደኛው ነው። ኢንተር ሚላን እንግዲህ በዚህ ጨዋታ ላይ ከተሸነፈው እንግዲህ ከውድድሩ ውጪ መሆኑን ተረጋግጧል። ኢንተር ሚላን ከውድድሩ ነው የተሰናበተው። በክለቦች የዓለም ዋንጫ ውድድር ኢንተር ሚላን በብራዚሉ ክለብ ፍሎምኔንሴ ተሸንፈው ከውድድሩ ውጪ ሆኗል። ፍሎምኔንሴ አርጀንቲናዊው ጀርመን ካኖና ሄርኩለስ ባስቆጠሯቸው 2 ጎሎች ነው ጨዋታውን 2-0 በሆነ ውጤት ማሸነፍ የቻሉት። እንግዲህ በአስቸጋሪ የአየር ንብረት ምክንያት የመቋረጥ ስጋት የነበረበት ጨዋታ ያለምንም እክል እንግዲህ ሊጠናቀቅ ችሏል። ወይም ደግሞ ከጨዋታው በፊት ይህ ጨዋታ ሊቋረጥ ይችላል የሚሉ አይነት ዘገባዎች ሲወጡ ነበር በአየር ንብረቱ ምክንያት። ነገር ግን ሳይቋረጥ ጨዋታው በሚደረግበት ሰዓት ወይም ደግሞ በወጣለት መርሃ ግብር ተደርጎ ያለ ስጋት ተጠናቋል። እንግዲህ በጨዋታው ላይ የፍሎምኔንሴ ተከላካይ የሆነው ሬኔ የማስጠንቀቂያ ካርድ መመልከቱን ተከትሎ ቀጣይ ጨዋታ በቅጣት ምክንያት የሚያመልጠው ይሆናል። በትናንትናው ጨዋታ ኢንተር ሚላን 3 ያክል አጋጣሚዎች የግቡ ቋሚና አግዳሚ ሲመልስባቸው ተመልክተናል። ላውታሮ ማርቲኔዝ ከዛ በተጨማሪ ዲማርኮ ጭምር የግቡ ቋሚና አግዳሚ የመለሰባቸው ተጫዋቾች ናቸው። ጎል ለማስቆጠር እጅጉን ቀርበው ነበር። ነገር ግን ፍሎምኔንሴ ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። ፍሎምኔንሴ ፓልሜራስን በመከተል ሩብ ፍጻሜውን የተቀላቀለ ሁለተኛው የብራዚል ክለብ መሆን ችሏል። በዚህ ውድድር ላይ 4 የብራዚል ክለቦች ናቸው የተሳተፉት። እስካሁን ድረስ 2ቱ ወደ ሩብ ፍጻሜ መቀላቀላቸውን ያረጋገጡ ናቸው። ኢንተር ሚላን ሩብ ፍጻሜውን ባለመቀላቀሉ ያገኝ የነበረውን 12.2 ሚሊዮን ዩሮ ክፍያ ማጣታቸው ተነግሯል። የብራዚሉ ክለብ ፍሎምኔንሴ ደግሞ በሩብ ፍጻሜው የማንቸስተር ሲቲንና የአልሂላልን አሸናፊ ነው የሚገጥሙት። ቅድም እንዳልኳችሁ የሁለቱ ቡድኖች ጨዋታ እየተደረገ ነው የሚገኘው። አሁን እኛ ይህንን ፕሮግራም እየቀዳን ባለንበት ሰዓት ማንቸስተር ሲቲ አልሂላልን 1-0 በሆነ ውጤት እየመራ ነው የሚገኘው። እረፍት ላይ ነው የሚገኙት። በርናርዶ ሲልቫ ነው 9ኛው ደቂቃ ላይ ብቸኛውን ጎል ማስቆጠር የቻለው። ምናልባት ይህንን ፕሮግራማችንን ስንጨርስ ደግሞ ጨዋታው የሚጠናቀቅ ከሆነ ወደ በኋላ ላይ ሙሉ ውጤቱን ወደ እናንተ የምናደርስ ነው የሚሆነው። እስካሁን ባለው ውጤት ግን 45ኛው ደቂቃ ወይም እረፍት ላይ ናቸው የሚገኙት። ማንቸስተር ሲቲ በበርናርዶ ሲልቫ ብቸኛ ባስቆጠረው ጎል 1-0 በሆነ ውጤት ጨዋታውን እየመራ ነው የሚገኘው። ጨዋታው እንዳልኳችሁ
ገና አልተጠናቀቀም። 45 ያክል ደቂቃዎች ይቀሩታል። የዓለም ክለቦች ዋንጫ በዚህ መልኩ ነው እየቀጠለም የሚገኘው። ዛሬም ጨዋታዎች ይደረጋሉ። በዓለም ክለቦች ዋንጫ ዛሬ የሚጠበቁ 2 ጨዋታዎች ናቸው የሚደረጉት። ዛሬ ሪያል ማድሪድ እና ዩቬንቱስ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚደረገው መርሃ ግብር በርካቶች በትልቅ ጉጉት ይጠብቁታል። ይህ ጨዋታ እንግዲህ ምሽት 4 ሰዓት ላይ የሚደረግ ነው። ከዛ በተጨማሪ ቦሩሲያ ዶርትመንድ እና ሞንትሪያል የሚያደርጉት ጨዋታ ደግሞ ሌሊት 10 ሰዓት ሲል የሚደረግ መርሃ ግብርም እንደሆነ እየተገለጸ ይገኛል። እነዚህ ጨዋታዎች ናቸው የሚደረጉት። ዛሬም እንግዲህ የዓለም ክለቦች ዋንጫ አሁንም በትልቅ ፉክክር እንደቀጠለ ነው የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ተጫዋች ለማስፈረም ንግግር ጀምረዋል። የሰሜን ለንደኑ ክለብ አርሰናል የክሪስታል ፓላሱን የፊት መስመር ተጫዋች የሆነው ኤቢሪቼ ኢዜን ለማስፈረም ነው ንግግር መጀመሩ የተሰማው። አርሰናሎች የተጫዋቹን ወኪሎች ማነጋገራቸው ሲገለጽ ተጫዋቹን ለማስፈረም ምንም እንደሚያስፈልግም ማወቃቸውን የተነገረው። ቶትንሃም በበኩሉ የተጫዋቹ ፈላጊ ክለብ መሆኑን የዝውውር ጉዳዮችን የሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ይፋ አድርገዋል። ኤቢሪቼ ኢዜ ከዚህ በፊት ህልሜ ለአርሰናል መጫወት ነው ሲልም ተናግሮ እንደነበር እናስታውሳለን እና ምናልባት አሁን ይህንን ዝውውር ለማጠናቀቅ እቅዶች እንዳሏቸው ነው የሚነገረው። በተለይ ደግሞ የሮድሪጎ ጉዳይ የማይሳካላቸው ከሆነ ሙሉ ለሙሉ ትኩረታቸውን ወደ ኤቢሪቼ ኢዜ ያዞራሉ ተብሎ ነው የሚጠበቀው። የብሬንትፈርዶ እግር ኳስ ዳይሬክተር የሆነው ፊል ጊልስ ለቢቢሲ ስፖርት እንደተናገረው ከሆነ ክሪስቲያን ኖርጋርድ አርሰናልን ይቀላቀላል ብለው እንደሚጠብቁ ተናግሯል። ነገር ግን ዝውውሩ እስካሁን ግን አልተጠናቀቀም። መዳረሻው አርሰናል የሚሆን ይመስለኛል በማለት ነው ይህ ሰው ሀሳቡን እንደሰጠም ሳሚ ሞክቤል መረጃውን እያጋራ የሚገኘው። የብሬንትፈርዱ ስፖርቲንግ ዳይሬክተር እንግዲህ ይቀጥልና ባለፈው ሳምንት ኖርጋርድን በተመለከተ አርሰናል ለማስፈረም ቀርቦ ነበር። ከአንድሪያ ቤርታ ጋር መደበኛ ንግግር አድርገናል። ኖርጋርድ አሁን ላይ የዋንጫ ተፎካካሪ የሚሆንበትን ክለብ አግኝቷል ሲልም ነው ይህ ሰው የተናገረው። አርሰናል ሁጎ ኤኪቲኬ ላይ ፍላጎት አለው ስለሚለው ወሬ ተጨባጭ መረጃዎች የሉም ብሏል። ፋብሪዚዮ ሮማኖ እንደተናገረው ከሆነ እኔም ማውቀው በሁጎ ዝውውር ላይ ምንም አዲስ ነገር እንዳልተፈጠረ ነው ሲል ፋብሪዚዮ ሮማኖ ሀሳቡን ገልጿል። ጋብሪኤል ማርቲኔሊ ለባየር ሚኒክና ለአልናስር ቀዳሚ ተመራጭ ተጫዋች ነበር። የሳዑዲው ክለብ እንግዲህ ተወያይቶበታል፣ ነገር ግን ጥያቄ እያዘጋጀ አይደለም። ተጫዋቹ ደግሞ ወደ ሳዑዲ አረቢያ በዚህ ሰዓት የመሄድ ፍላጎት እንደሌለው ነው የሚገለጸው። ባየር ሚኒክና አልናስር ግን የዚህ ተጫዋች ፈላጊዎች እንደሆኑ የሚያሳዩ ሪፖርቶች ግን እየወጡ ነው የሚገኙት። ሚኬል አርቴታ ከቀጣዩ የውድድር ዘመን በፊት የአጥቂ መስመሩን ማጠናከር የሚፈልግ ሲሆን ክለቡ በአውሮፓ ላይ ያሉ በርካታ አጥቂዎችን የማስፈረም ሁኔታንም እየመረመረ እንደሚገኝ ነው መረጃዎቹ የሚያሳዩት። አንድሪያ ቤርታ ትክክለኛውን የዝውውር ከመምረጡ በፊትም ብዙ አማራጮችን መመልከት እንደሚፈልግ ቴሌግራፍ የተባለው የመረጃ ምንጭ ደግሞ አጋርቷል። የሳዑዲው ክለብ ኒዮም ሮድሪጎን ለማስፈረም ፍላጎት አላቸው። ሮድሪጎ እንግዲህ ወደ ሳዑዲ ሄዶ የመጫወት ፍላጎቱ እስካሁን ባይታወቅም፣ ነገር ግን የተጫዋቹ የዝውውር ዋጋ ከፍ እንዲል ምክንያት እንደሚሆን ነው ይሄ ነገር የሚገለጸው። ምክንያቱም የሳዑዲው ክለብ ኒዮም ከፍ ያለ ገንዘብን ማቅረባቸው አይቀሬ ነውና ለአርሰናልም ይሄ ነገር እንግዲህ ዋጋው ከፍ ሊልበት እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ ኦሌ ዋትኪንስን ማስፈረም እንደሚፈልግ ዘገባዎች እየወጡ ነው። ማንቸስተር ዩናይትድ የአስተን ቪላውን የፊት መስመር ተጫዋች ኦሌ ዋትኪንስን ማስፈረም እንደሚፈልጉ ይፋ ተደርጓል። እንግዲህ ማንቸስተር ዩናይትዶች ራስመስ ሆይላንድን ቡድኑን የሚለቅ ከሆነ ኦሌ ዋትኪንስን በተተኪነት ለማስፈረምም በዝርዝር ውስጥ መያዛቸው ነው እየተነገረ የሚገኘው። የማንቸስተር ዩናይትድ ኃላፊዎች በዝውውሩ ጉዳይ የአስተን ቪላ አቻዎቻቸውን ማነጋገራቸው ነው ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትድ እና አስተን ቪላ ራሽፈርድን በዝውውሩ ለማካተትም ንግግር ቢያደርጉም ራሽፈርድ ግን ባርሴሎናን በመምረጡ እንዳልተሳካ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ አሁን ላይ ሙሉ ትኩረታቸው ብሪያን ኢምቤሞን ከብሬንትፈርድ ማስፈረም ላይ መሆኑ ነው የሚገለጸው። ዩናይትድ ዝውውሩን ካጠናቀቁ በኋላ ግን ተጫዋቾችን በመሸጥ ለአዲስ ተጫዋቾች ክፍተትን ለማግኘትም ገንዘብ ለማሰባሰብም ጭምር እንደሚሰሩ ነው የተገለጸው። እነዚህ የማንቸስተር ዩናይትድ ዋነኛ ስራዎች ናቸው። ተጫዋቾችን መሸጥ ይጠበቅባቸዋል ተጫዋቾችን ለማምጣት። መጀመሪያ ግን የብሪያን ኢምቤሞን ዝውውር ለማጠናቀቅ በትልቁ ይሰራሉ። ከዛ ደግሞ ተጫዋቾችን ይሸጡና ነው ገንዘቦችን በማሰባሰብ ጥሩ የሚባሉ ተጫዋቾችን በድጋሚ ለማስፈረም ሙከራዎችን የሚያደርጉት። ዩናይትድ ተጫዋቾችን የማይሸጥ ከሆነ ግን ኦሌ ዋትኪንሱን ማስፈረሙ ማስተማመኛ እንደሌለው ይነገራል። አሰልጣኝ ሩበን አሞሪም ቪክተር ዮከርሽን ለማስፈረም ከፍተኛ ፍላጎት ቢኖራቸውም አሁን ባለው ሁኔታ ግን የተጫዋቹ ምርጫ አርሰናል መሆኑ ነው እየተጠቆመ የሚገኘው። ፋብሪዚዮ ሮማኖ በዩቲዩብ ቆይታው ላይ ስለ ማንቸስተር ዩናይትድ
አንዳንድ አበይት ጉዳዮችን አንስተዋል። ፍራንክፈርት በሁጎ ኤኪቲኬ ላይ የለጠፉትን የ100 ሚሊዮን ዩሮ የዝውውር ዋጋ የማይቀንሱ ከሆነ ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረሙ በእጅጉ ከባድ ይሆንባቸዋል ተብሎ ነው የሚጠበቀው። ዩናይትድ ለ9 ቁጥር ተጫዋችም እጅግ የተጋነነ ገንዘብን በጭራሽ አያወጣም ተብሎ እንደሚጠበቅ ጭምር ነው መረጃዎቹ የሚያጋሩት። ባለፉት 2 እና 3 ቀናት ማንቸስተር ዩናይትድ ስለ ኦሌ ዋትኪንስም ስምምነት አንዳንድ ዝርዝሮችን ለመጠየቅ የስልክ ጥሪዎችንም አድርገው ነበር ሲል ነው እነዚህን ጥያቄዎች ነው እንግዲህ ማንቸስተር ዩናይትድ ከአጥቂ ጉዳዮች ጋር በተያያዘ እነዚህ መረጃዎች እንዳሉ ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ጆን ዱራንን ማንቸስተር ዩናይትድ እንዲያስፈርም ተጠይቀው እንደነበር ተገልጿል። የሳዑዲው ክለብ አልናስር የጆን ዱራንን ደሞዝ ሙሉ በሙሉ ማንቸስተር ዩናይትድ ሸፍነው በውሰቱ እንዲያስፈርሙት ለማንቸስተር ዩናይትድ ጠይቀው እንደነበር የሚያሳዩ ሪፖርቶች ወጥተዋል። ሆኖም ግን ማንቸስተር ዩናይትድ ያለምንም ማቅማማት ጥያቄውን ውድቅ አድርገውታል። የጆን ዱራን ሳምንታዊ ደሞዝ ሌሎች ጉርሻዎችን ሳይጨምር 320 ሺህ ፓውንድ እንደሆነ የሚታወቅ ነው ብሏል ፋብሪዚዮ ሮማኖ እና ዩናይትዶች ሙሉ ለሙሉ ይህንን ጥያቄ ውድቅ አድርገውታል። የብሬንትፈርዱ ስፖርቲንግ ዳይሬክተር ፊል ጊልስ ስለ ብሪያን ምቤሞ ዝውውር ይናገራል። እርሱ ስለ ቀጣዩ አቅጣጫው የራሱ የሆነ ሀሳብ አለው እናም ይህንን የመወሰን ሙሉ መብትም አለው። በዚህ ጉዳይ ዙሪያም ከተጫዋቹ ወኪሎች ጋር ቀጣይነት ያላቸው ንግግሮችን በማድረግ ላይ እንገኛለን። እስካሁን ያለው ሁኔታ ተጫዋቹን እንዲለቅ ስምምነት የለንም። ተጫዋቹን በቀጣይ የውድድር ዓመትም በብሬንትፈርድ ማቆየት የማይቻል ነገር አይደለም። ተጫዋቹን ለመልቀቅ ትክክለኛው ተስማሚ ጥያቄ ለብሬንትፈርድ መቅረብ አለበት፣ አለበለዚያ ለምን እንስማማለን ብሏል። ብሪያን ምቤሞ የክለባችን ምርጡ ተጫዋች ነው። የክለባችን ምርጡ ባይሆን እንኳን ከክለባችን ምርጥ ተጫዋቾች መካከል አንደኛው ነው። ምርጥ ተጫዋቾችን ማቆየት ደግሞ ምንም አይነት ጉዳት የለውም ሲልም ነው እንግዲህ ብሬንትፈርዱ ፕሬዝዳንት እየተናገሩ የሚገኙት። ከብዙ ተጫዋቾች ጋር ስሙ የሚነሳው ማንቸስተር ዩናይትድ አሁን ላይ ደግሞ ከአስተን ቪላ አጥቂ ጋር መነሳቱን ቀደም ብዬ ገልጬላችኋለሁ እና በአጥቂ መስመር ላይ የተለያዩ አማራጮችን በመፈለግ ላይ ነው የሚገኙት። የፕሪሚየር ሊግ አጥቂዎችን በማደል ላይ የሚገኘው ቼልሲ የማንቸስተር ዩናይትዱን የፊት መስመር ተጫዋች አሊሃንድሮ ጋርናቾን ለማስፈረም ከዩናይትድ ጋር ንግግር በማድረግ ላይ እንደሚገኝም ላውሪ ዊትዌል መረጃውን እያጋራም የሚገኝ ጉዳይ ነው። ሁለቱ የቤልጅየም ክለቦች አንደርሌክት እና ክለብ ብሩሽ ኢታን ዊሊያምሰን የማስፈረም ፍላጎት አሳይተዋል። ተጫዋቹ በማንቸስተር ዩናይትድ ቤት ያለው ውል ሊጠናቀቅ 1 ዓመት ብቻ የቀረው ሲሆን እንግዲህ በውሰትም ባቆየበት ጊዜ የውድድር ዓመቱን በርካታ ክለቦችንም አስደምሟል። የማቲያስ ኩኛ መምጣትና የብሪያን ምቤሞ ወደ ማንቸስተር ዩናይትድ መክተም አይቀሬ በመምሰሉ ምክንያት እንግዲህ ማንቸስተር ዩናይትዶች ተጫዋቹን የመልቀቅ ዕድሉን በእጅጉ እንዳሰፉለት ነው ቤን ጃኮብስ መረጃውን ያጋራው። ከቀጣዩ የውድድር ዓመት ጅማሩ አንስቶ የፕሪሚየር ሊግ የልምምድ ክፍለ ጊዜዎችና አሰልጣኝ ከተጫዋቾች ጋር የሚኖራቸው መስተጋብር የስርጭት ሽፋን የሚያገኝና የሚተላለፍ ይሆናል። ከዚህ ቀደም በወር አንዴ ብቻ ይደረግ የነበረው ይህ በልምምድ ወቅት ላይ የሚደረግ ቀረጻ አሁን በተደረገው ማሻሻያ መሰረት ግን ቀርቷል። እያንዳንዱ የፕሪሚየር ሊግ ክለብ ከዚህ በኋላ በሊጉ የፕሮዳክሽን አጋር ቢያንስ አንድ ተጫዋችና አሰልጣኝ ያካተተ የ30 ደቂቃ የልምምድ ክፍለ ጊዜ እንዲቀርጽ መፍቀድ እንዳለበት የሚደነግግ አዲስ ሕግ ማውጣታቸው ነው የተነገረው። ሰሜን አየርላንዳዊው የተከላካይ ስፍራ ተጫዋች የሆነው ጆኒ ኢቫንስ በማንቸስተር ዩናይትድ ኃላፊነት ተሹሟል። የ37 ዓመቱ ጆኒ ኢቫንስ በማንቸስተር ዩናይትድ ያለው ውል መጠናቀቁን ተከትሎ ጫማ መስቀሉን በይፋ አስታውቋል። ተጫዋቹ አሁን ላይ በማንቸስተር ዩናይትድ የተጫዋቾችን ውሰት ውልም እንዲከታተል በኃላፊነት መሾሙ ነው ይፋ የተደረገው። ጆኒ ኢቫንስ በቀጣይ የውሰት ውሎችን እንደሚቆጣጠር፣ የታዳጊ ተጫዋቾችን እድገት እንደሚቆጣጠርና ድጋፍ እንዲያደርግም ኃላፊነቱ እንደተሰጠው ተነግሯል። ከክለቡ ጋር 3 የፕሪሚየር ሊግና 1 የቻምፒየንስ ሊግ ዋንጫን ያሳካው ጆኒ ኢቫንስ ያለው የእግር ኳስ ልምድም በክለቡ እንዲቀጥል እንዲያስችል ጭምር ነው ይሄ ጥያቄ የቀረበለትና ይህንንም ስምምነት ለመፈራረም የተቃረበው የሚሉ መረጃዎች ናቸው የወጡት። የቸልሲን ጉዳዮች ደግሞ ወደ እናንተ እናድረስ። ቸልሲ እንግዲህ ባለፈው ጥር ወር ከብራዚሉ ክለብ ፓልሜራስ ወጣቱ የፊት መስመር ተጫዋች የሆነው ኤስቴቫኦ ዌሊያንን ማስፈረማቸው ይታወሳል። ሰማያዎቹ እንግዲህ 34 ሚሊዮን ዩሮ ነበር ለዚህ ተጫዋች እንዳወጡ የሚታወሰውና ይህንን ዋጋ በማውጣት ያስፈረሙትን ኤስቴቫኦ ዊሊያን እስካሁኑ ክረምት ድረስ እንግዲህ በፓልሜራስ እንዲቆይ አድርገውት እንደነበር የሚታወስ ነውና የ18 ዓመቱ ተጫዋች ኤስቴቫኦ ዊሊያን ትንሽ እንግዲህ በማይባሉ ብራዚላዊያን ከኔማር በኋላ ለዓለም ያበረከቱት ባለተሰጥኦ እንደሆነ ጭምር ያምኑበታል። ብራዚላዊያን የተጫዋች ከኔማር ቀጥሎ ሌላኛው ትልቁ ባለተሰጥኦ ተጫዋች አድርገው የሚመለከቱት ኤስቴቫኦ ዊሊያን እንደሆነ ይገለጻልና ወጣቱ ተጫዋች በክለቦች የዓለም ዋንጫ ውድድር ሩብ ፍጻሜ የወደፊት ክለቡን ቸልሲን በተቃራኒው እንደሚገጥም ነው መረጃዎች እየወጡ የሚገኙት። ምክንያቱም ቸልሲ ከፓልሜራስ ጋር ነው በቀጣይ በሩብ ፍጻሜ ጨዋታ
የሚገናኙትና ቼልሲ ተጫዋቹን ሲያስፈርም 18 ዓመት ያልሞላው በመሆኑ ህጋዊ ዝውውሩን ማጠናቀቅ የሚችለው በዚህ ክረምት እንደነበር ነው የሚታወቀው። ሁለቱም ክለቦች በክለቦች የዓለም ዋንጫ ውድድር መሳተፋቸው ነገሩን ደግሞ እንዳወሳሰበው ነው የተነገረው። ሁለቱ ክለቦች ተጫዋቹን እንግዲህ ፓልሜራስ ከውድድሩ እስከሚሰናበት ድረስም እዛው እንዲጫወት ከስምምነት መድረሳቸው ይታወቃልና እንግዲህ ንብረትነቱ የቼልሲ ነው። እንዴት ነው ቼልሲን የሚገጥመው የሚሉ አይነት ጥያቄዎች ከመነሳታቸው ጋር በተያያዘ ነው። እንግዲህ ተጫዋቹ ግን አሁን ላይ በፓልሜራስ ነው የሚገኘው። ህጋዊ ስምምነት እስካሁን ድረስ አልፈረሙም። ተጫዋቹ ከክለቦች ዓለም ዋንጫው በኋላ ነው ወደ ቼልሲ የሚያደርገው ዝውውር በይፋ እንደሚጠናቀቅ የሚዘገበው። ተጫዋቹ ለፓልሜራስ ተሰልፎ ቼልሲን ከመቅጠም የሚያስቆመው የፊፋ ህግ እንደሌለ ሲነገር፣ ፊፋ የፓልሜራስ ተጫዋች እንደሆነ ነው አሁን ላይ የሚያውቀው። ተጫዋቹ ቼልሲን እንደማይገጥም የሚያስቆመው የሁለቱ ክለቦች ስምምነት ብቻ እንደሚሆንና ጥር ላይ በተደረሰው ውል ውስጥም የተቀመጠ አንቀጽ አለመኖሩን ተከትሎ ተጫዋቹ ፓልሜራስን ወክሎ ቼልሲን የእንግዲህ ዋና ንብረትነቱ ላለው ክለብም ቼልሲን የሚገጥምበት ጨዋታ ይሆናል ተብሎ ይጠበቃልና ዋናውን ክለብ በተቃራኒ ይገጥማል በዚህ ጨዋታ ላይ። መሐመድ ቅዱስ በቶትንሃም እንደ ዋነኛ ኢላማ ተለይቷል። እናም ከ85 ሚሊዮን ፓውንድ ውል ማፍረሻ በታችም በሆነ ዋጋ ስምምነት ላይ መድረስ እንደሚችሉ ተስፋ አላቸው የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ። ቸልሲ ለመሐመድ ቅዱስ ፍላጎት አሳይቶ ነበር፣ ነገር ግን የጄሚ ጌቲያንስ እና የዣኦ ፔድሮ ዝውውር በማጠናቀቅ ላይ በመሆናቸው ይህንን ዝውውር ሊተውት እንደሆነ ማትላው መረጃውን እያጋራ ይገኛል። በአንጻሩ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ የተለያዩ ጉዳዮችን ከቸልሲ ጋር በተያያዘ አንስቷል። ከዛ በፊት ግን የመሐመድ ቅዱስን ጉዳይ እንግዲህ ፋብሪዚዮ ያነሳውን መረጃ ወደ እናንተ ለማድረስ ያክል ከመሐመድ ቅዱስ ወኪል ጋር ንግግሮችን ቢያደርጉም ምንም አይነት ነገር አልተለወጠም። በአንጻሩ ቶትንሃም ግን ተጫዋቹን ለማግኘት የተሻለ ግፊት እያደረገ ነው ብሏል ፋብሪዚዮ ሮማኖ ስለ መሐመድ ቅዱስ ዝውውር ሲናገር። ሌላኛው ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ያነሳው ነጥብ ቼልሲዎች ገና እንዳልጨረሱ ዝውውራቸውን እየሰማሁ ነው፣ የክንፍ አጥቂ ገበያውንም እያሰሱ ነው፣ ሌላ የክንፍ አጥቂም ሊጨምሩ እንደሚችሉ ጭምር አውቃለሁ ሲል ነው ፋብሪዚዮ ሮማኖ የተናገረው። ቼልሲ ከመስመር አጥቂ በተጨማሪ አዲስ መሀል ተከላካይ ለመግዛትም እያሰቡ እንዳሉ ጭምር የሚያሳዩ ሪፖርቶችም በተደጋጋሚም እየወጡ እንደሚገኙ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ቼልሲዎች የጄሚ ባይኖ ጌቲያንስ እና የፔድሮን ዝውውር ሙሉ በሙሉ ከጨረሱ በኋላ ሌላ አጥቂ ማስፈረማቸው ወደፊት የሚታይ ይሆናል ሲል ጃኮብ ስቴኒንግ መረጃውን አጋርቷል። ሊቨርፑልን ደግሞ እንመልከት። አሌክዛንደር ኢሳክ በኮንትራት ሁኔታው ላይ ከኒውካስል ዩናይትድ ጋር እያደረገ ያለው ግንኙነት ተቋርጧል። በአሁኑ ሰዓት ሊቨርፑል ተጫዋቹን ለማግኘት ትንሽም ቢሆን እድል እንዳለው ይገለጻል። ነገር ግን በጣም ከባድ ዝውውር ሊሆን እንደሚችል የአሌክዛንደር ኢሳክ በርካቶች እያነሱት ነው። ምንም እንኳን ኮንትራቱን ለማራዘም ከስምምነት ባይደርስ እንኳን ሊቨርፑል ግን የማግኘት እድሉ በዚህ ክረምት በጣም ከባድ ሊሆን እንደሚችል ነው ግሬም ቤሊ መረጃውን እያጋራም የሚገኘው። አያክስም በታይለር ሞርተን ላይ ያለው ፍላጎት ከፍተኛ ነው። እንግዲህ አሰልጣኛቸው ጆን ሄቲንግሃም ባለፈው የውድድር ዓመት ከሞርተን ጋርም በሊቨርፑል ቤት መስራታቸው ይታወሳልና ይህንን ተጫዋች ማስፈረም ፍላጎታቸው ነው። ሊቨርፑል በዝውውር ገበያው ላይ አዲስ አጥቂ ብቻ ሳይሆን ከፍተኛ የክንፍ መስመር ተጫዋች ለማግኘትም ይፈልጋሉ። በተለይም በግራ መስመር ተጫዋቾችን እንደሚፈልጉ ነው የሚነገረው። በተለይ የሉዊስ ዲያስ ከክለቡ ለመውጣት እድሎች እንዳሉትን እንግዲህ ይታወቃልና በዚህም መሰረት እንግዲህ ተጫዋቾችን ለማስፈረም በዛ ቦታ ላይ ፍላጎቶች ያሏቸው በዚህ ቦታ ላይ የሚጫወቱ የገበያው ላይ የሚገኙ ተጫዋቾችንም በቅርበት እየተከታተሉ እንደሚገኙ ፕሌቲጎል መረጃውን አጋርቷል። ባየር ሚኒኮች ሉዊስ ዲያዝን በእጩ ዝርዝራቸው ውስጥም ጨምረውታል። ባየር ሚኒኮች ከኒክ ዋልተር ሜድ በላይ እንግዲህ ከፍተኛ ደረጃ ያለውን የግራ ክንፍ ተጫዋች ይፈልጋሉ። በዲያዝ ላይ ሁሉንም መረጃዎች ደግሞ ሰብስበዋል። ነገር ግን እስካሁን ከሊቨርፑል ጋር ምንም አይነት ንግግር የለም። ተስማሚ ዋጋ ከመጣ ግን ዲያዝ ሊቨርፑልን ይለቃል ተብሎ ነው የሚታሰበው። በተጨማሪም ሊቨርፑሎች በአዲስ የክንፍ ተጫዋችም እንዲሁ ይፈልጋሉ። ባየር ሚኒክ እንዲሁ ብዙ አማራጮችን መገምገሙንም ቀጥለዋል። ዲያዝ ደግሞ አሁንም በዝርዝራቸው ውስጥ የሚገኝ ተጫዋች እንደሆነ ነው የተገለጸው። ሌላኛው የምናነሳው ጉዳይ የሞሐመድ ሳላህን አንዳንድ ሪከርዶች እንመልከት። እንግዲህ በመክፈቻው ጨዋታ ብዙ ግቦችን ያስቆጠረ ተጫዋች የሚለውን ሪከርድ ማሻሻል የቻለበት የውድድር ዓመት ነበር። በ350 ጨዋታዎች 300ኛ የግብ አስተዋጽኦን አድርጓል። በ7 የኦልትራፎርድ ጨዋታዎች 10ኛ ግቡን አስቆጥሯል። ለሀገሩ ግብጽ በ100ኛ ጨዋታው ግብ አስቆጥሯል። የኦገስት የሊቨርፑል የወሩ ምርጥ ተጫዋች ተብሏል። በ25 የተለያዩ የአውሮፓ ቡድኖች ግብ ያስቆጠረ የመጀመሪያው የሊቨርፑል ተጫዋች ነው። በ5 ተከታታይ የሜዳ የቻምፒየንስ ሊግ ጨዋታዎች ላይ ግብ ያስቆጠረ የመጀመሪያው የሊቨርፑል ተጫዋች ነው። በቻምፒየንስ ሊግ ታሪክ ከፍተኛ ግብ ያስቆጠረ አፍሪካዊ ተጫዋች ነው። በአውሮፓ ጨዋታዎች ላይ ለሊቨርፑል ብዙ ጨዋታዎችን ያደረገ ሶስተኛው ተጫዋች ሆኗል።
በ163 ግብ ደግሞ በፕሪሚየር ሊጉ ላይ 8ኛ ከፍተኛ ግብ አስቆጣሪ መሆን የቻለበትም የውድድር ዓመት ነው። በ164 ግቦች የፕሪሚየር ሊጉ 8ኛ ከፍተኛ ግብ አስቆጣሪ መሆን ችሏል። የኦክቶበር የሊቨርፑል ምርጡ ተጫዋች ነበር። በሲዝኑ 10 ግብና 10 አሲስቶች ላይ የደረሰ ተጫዋች ነበር ያኔ። እንግዲህ ይህ ጨዋታ ይህ መረጃ ደግሞ ኖቬምበር 9 ላይ በሲዝኑ 10 ግብና 10 አሲስት ያደረገበት ጊዜ ነበር። 100ኛ የሜዳ ውጪ ግቡንም ማስቆጠር የቻለበት ጊዜም ነበር። በ37 የተለያዩ ጨዋታዎችም ግብና አሲስት በማስመዝገብ ሪካርድ የሰበረበት ቀን ነበር ዲሴምበር 4። 50ኛ ቻምፒየንስ ሊግ ግቡን ያስቆጠረበት ደግሞ ዲሴምበር 10 ነው። የኖቬምበር የሊቨርፑል የወሩ ምርጥ ተጫዋችም ተብሎ ነበር። ከዛ ደግሞ ዲሴምበር 13 ላይ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተባለ። ዲሴምበር 14 ላይ በሊቨርፑል ቤት 100ኛ አሲስቱን አደረገ። ዲሴምበር 22 ላይ ከገና በፊት 10 ግብና አሲስቶችን ያስመዘገበ የመጀመሪያው ተጫዋች ሆኗል። ዲሴምበር 22 ላይ በ6 የተለያዩ የውድድር ዘመናት 10 እና ከዛ በላይ ግብና አሲስት ያስመዘገበ ብቸኛው ተጫዋች ሆኗል። ዲሴምበር 22 ላይ በ229 ግቦች የሊቨርፑል አራተኛው ከፍተኛ ግብ አስቆጣሪ ሆነ። ዲሴምበር 26 በ267ኛው የፕሪሚየር ሊግ ጨዋታው ላይ 250ኛ የግብ አስተዋጽኦችን አደረገ፣ 171 ግብና 79 አሲስቶች። ዲሴምበር 29 ደግሞ 30ኛ የግብ አስተዋጽኦ ላይ የደረሰበት 17 ጎል ያስቆጠረበትና 13 አሲስት ያደረገበት ነበር። የፕሪሚየር ሊጉ እንግዲህ 10 ከፍተኛ አሲስት አድራጊዎችን የተቀላቀለበት ዲሴምበር 29 ነበር። ዲሴምበር 29 በተመሳሳይ በ8 ተከታታይ የውድድር ዘመናትም 20 ግብ ላይ የደረሰበት ነበር። በጣም ብዙ ሪከርዶችን ነው በዚህ የውድድር ዓመት በየቀኑ እንግዲህ ወይም ደግሞ በየሳምንቱ ያንን ነገር ማድረግ የቻለበትን አጋጣሚ የተመለከትነውና እንግዲህ መሐመድ ሳላ ብንቀጥል በጣም ብዙ ሪከርዶችን በአመቱ ማድረግ ችሏል። እኛ ግን እንግዲህ አዲስ ጃንዋሪ 2025 ከመግባቱ በፊት የሰበራቸውን ሪከርዶች ነው ወደ እናንተ ያደረስ ነው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ዳኒ ካርቫሃል ወደ ሜዳ ይመለሳል። ስፔናዊው የሪያል ማድሪድ የተከላካይ ስፍራ ተጫዋች የሆነው ዳኒ ካርቫሃል ወደ ሜዳ ለመመለስ ዝግጁ መሆኑን ይፋ አድርጓል። በጉዳት ለረጅም ጊዜ ከሜዳ ርቆ የቆየው ዳኒ ካርቫሃል ከ9 ወራት በኋላ ለጨዋታ ብቁ መሆኑን አረጋግጧል። ከረጅም ወራት በኋላ አሁን ላይ እንግዲህ ለመጫወት ዝግጁ ነኝ ሲልም ነው ዳኒ ካርቫሃል አስቴቱን የሰጠው። ሪያል ማድሪድ እንግዲህ ምሽት 4 ሰዓት ሲል ከዩቬንቱስ ጋር ዛሬ የጥሎ ማለፍ ጨዋታውን እንደሚያደርግ ነው የሚታወቀው። ኪሊያን ምባፔ ከዩቬንቱስ ጋር የሚደረገው ጨዋታን በቋሚ አስተላለፍ ውስጥ ወይም ደግሞ በተጠባባቂ ወንበር ላይ መጀመሩን የመወሰን ለሻቪ አሎንዞ ላይ የተመሰረተ ነው የሚሆነው። የአይደር ሚሊታው ጉዳይ ወደ ቡድኑ ስኳድ ሊስት ውስጥም መካተት ይችላል። ነገር ግን አይደር ሚሊታው በየትኛውም ሁኔታ የመጫወቻ ደቂቃዎችን ማግኘት ግን የማይቻል ነው የሚመስለው። የ20 ዓመቱ ስፔናዊ ተከላካይ ዴን ሆችሰን በሪያል ማድሪድ ህይወቱን እየኖረ ይመስላል። ለሪያል ማድሪድም የመጀመሪያ ጨዋታውን ካከናወነበት ጊዜ ጀምሮ በራሱ በጣም ይተማመናል የሚሉ መረጃዎችን ዲያሪዮ አስ እያወጣ ይገኛል። ትላንትና ደግሞ እንዲሁ ጋዜጣዊ መግለጫ ላይ የተገኘውም ተጫዋች ዴን ሃውችሰን ነበር። አሁን ላይ ጠንክረን እየሰራን ነው፣ እናም የዛሬውን ጨዋታ ደግሞ እንደምናሸንፍም ተስፋ አደርጋለሁ። አሁን ላይ ሰዎች እኔን በተመለከተ ጥሩ እየሰራው እንደሆነ ስለሚያስቡ በጣም ደስተኛ ነኝ። ሆኖም ግን የበለጠ ተሻሽለን እንደምንቀርብ እርግጠኛ ነኝ ብሏል ዴን ሃውችሰን። ፌዴሪኮ ቫልቬርዴ ያንተና ጨዋታ ከቶኒ ክሮስ ጋር ይመሳሰላል ብሏል። ምን ይመስላል ተብሎ ነበር ዴን ሃውችሰን አላየውትም ነበር፣ ስለ አድናቆቱ ግን በጣም አመሰግናለሁ ሲል ነው የተናገረው። ከውድድሩ ስለሚገኘው ገንዘብም ተጠይቆ ነበር። እኛ ሪያል ማድሪድ ነን፣ እናም ዋንጫውን ማሸነፍ ነው የሚኖርብን ሲልም ተናግሯል። በዛሬው ጨዋታ ላይ እቅድህ ምንድነው ተብሎ ነበር። ጨዋታውን ማሸነፍ ሲል ምላሹን ሰጥቷል። ኤምባፔ ሲጫወታሉ ተብሎ ነበር። ሰዓቱ ሲደርስ የምናየው ይሆናል፣ ነገር ግን እሱ አሁን ላይ ደህና ነው ብዬ አስባለሁ ሲልም የተናገረው። ስለ ዩቬንቱስም ተጠይቋል። ከዚህ በፊት በዩቬንቱስ ቤት ተጫውቶ እንደሚያውቅ ይታወቃል ዴን ሃውችሰን እና እነሱ በመከላከሉ ረገድ ጠንካራ ናቸው ብዬ አስባለሁ። ሁሌም በትጋት ይሰራሉ። እናም እነሱን ማመስገን እፈልጋለሁ፣ ምክንያቱም እዚያ በነበርኩበት ጊዜ ብዙ ነገሮችን ከነሱ ተምሬያለሁ ሲልም ጭምር ነው የተናገረው። ዴን ሃውችሰን ነው ይህንን ሀሳብ እየሰጠም የሚገኘው። እንግዲህ ሌላኛው ሪያል ማድሪድ ጋር በተመለከተ የምናነሳው ጉዳይ የ21 ዓመቱ ስፔናዊ አጥቂ የሆነው ጎንዛሎ ጋርሲያ አዲሱ የሆሴሉ ተተኪ ነው ተብሎ እየታመነ ይገኛል። አሰልጣኝ ሻቪ አሎንዞም በተጫዋቹ አቋም ላይ በጣም ደስተኛ እንደሆኑና የሆሴሉ አይነት ባህሪ ያለው ተጫዋች ሲፈልጉ እንደነበረና አሁን ጎንዛሎ ጋርሲያን ማግኘታቸው እየተገለጸ ነው የሚገኘው። የፍራንኮ ማስታንቱኖ ስምምነትን ተከትሎ ሪያል ማድሪድ በአሁኑ ክረምት የዝውውር መስኮት ላይ ኒኮ ፓዝን አያስፈርሙትም። ክለቡን እንግዲህ ማረጋገጥ እንደተቻለው ከሆነ ኒኮ ፓዝ በሴስ ፋብሬጋስ ስርም በኮሞ ለአንድ ተጨማሪ የውድድር ዓመት ይቆያል። እናም ደግሞ ሪያል ማድሪድ በ2026 ክረምት ላይ የውል ማፍረሻው 9 ሚሊዮን ዩሮን ከፍሎ መልሶ የማስፈረም መብትም ይኖረዋል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ ይፋ አድርጓል።
ራኡል አሴንሲዮና አንቶኒ ሩዲገር በሪያል ማድሪድ ቤት በመሀል ተከላካይ ክፍል ቦታ ላይ ለማስፈረም የሚደረግ ታላቅ ትንቅንቅም በሁለቱ በአንዱ ቦታ ላይ እንግዲህ ቋሚ ተሰላፊ ተጫዋች ይሆናል። በአሰልጣኝ ሻቪ አሎንዞ ከዩቬንቱስ ጋር ለሚደረገው ጨዋታ ከሁለቱ አስቀድሞ ለመጠቀም ከባድ አማራጮች ሆነውበታል። ከቅጣት ተመላሹ ራኡል አሴንሲዮና ከጉዳት አገጋሚው ሩዲገርን መምረጥ ከብዶታል። ምን ያክል በዓለም ክለቦች ዋንጫ ጨዋታ ጅማሬ ስህተቶችን ቢሰራም ራኡል አሴንሲዮ በዚህ ሲዝን በአብዛኛው ጨዋታዎች ቋሚ ተሰላፊ ነበር። እናም ለቦታው ራሱን ማስከበሩ የሚታወቅ ነው። አንቶኒ ሩዲገር በመከላከል ችሎታና ቡድኑን የመምራት ክህሎትም አለው። ከጉልበት ጉዳት በፍጥነት ማገገም በኋላ አሁን ላይ እንግዲህ በሙሉ ብቃቱ ላይ ነው እየተባለ ይገኛል። ማርካ እንደዘገበው አይደር ሚሊታው በጥሩ አካላዊ ሁኔታ ላይ የሚገኝ ተጫዋች ነው። በክለቦች የዓለም ዋንጫ ጨዋታዎች ላይ ግን አንዳንድ የመጫወቻ ደቂቃዎችን እንደሚያገኝ ተስፋ ይደረጋል። አይደር ሚሊታው በአሁኑ ሰዓት በቡድን ውስጥም እንደ አስፈላጊነቱ እንደገናም ይፈለጋል ሲል ነው የማርካ መረጃ የሚያጋራው። ሻቪ አሎንዞ ይናገራል። ጥሩ እና ደግሞ ከባድ ስቴጅ ይጀምራል። እናም ደግሞ እስኪ ጨዋታውን እንዴት ታይዋለ ተብሎም ተጠይቆ ነበር። የዓለም ዋንጫ የምድብ ጨዋታዎች ካለቁ በኋላ የሚመጡ ሁሉም ጨዋታዎችን ማሸነፍ ግድ ነው። ከትልቅ ቡድን ጋር እንጫወታለን። እኛም ከኛ ብዙ ይጠበቃል። ማራኪ እግር ኳስ አእምሯዊ ጥንካሬና ትኩረት ከኛ የሚጠበቁ ጨዋታዎች የማሸነፊያ ዘዴዎች ናቸው። ከጨዋታው አስቀድመን ጠንክረን ሰርተናል። እናም ደግሞ ለሁሉም ነገርም ዝግጁ ነን ሲልም ነው ሻቪ አሎንዞ የተናገረው። የዛሬው ጨዋታ ለመጀመሪያ ጊዜ የምትፈተንበት ከባዱ ጨዋታ ከሆነ ምን ይሰማሃል ተብሎም ተጠይቆ ነበር። አይ ፍጹም ነገር ነው፣ ነገር ግን ጨዋታው የተለየ ጨዋታ ነው። ይህም ውድድር በጣም ትልቅ ነው። ተጋጣሚያችን በተመሳሳይ በቀላሉ እጅ የሚሰጥ አይሆንም። እናም በቀላሉ የዛሬውን ጨዋታ እጅግ በጣም አስፈላጊ ጨዋታ ነው ሲልም ጭምር ነው ሻቪ አሎንዞ የተናገረው። ደህና ነው፣ በየቀኑ ከሱ ጋርም እየተነጋገርን ነው ብሏል። ስለ ኬሊያን ምባፔ ሲናገር አሁን ላይ ጥሩ ስሜት ይሰማዋል። እናም ደግሞ ጠዋት ተነጋግረን ውሳኔ እንወስናለን ሲልም ነው ሻቪ አሎንዞ የተናገረው። ዳቪድ አንቸሎቲ የዓለማችን ምርጡ አሰልጣኝ እንደሆነ ተናግሯል። ሁለተኛው እኔ ነኝ ብለህ ታስባለህ ተብሎም ተጠይቆ ነበር። ከአንቸሎቲ ጋር በጣም ጥሩ ግንኙነት አለኝ፣ ምክንያቱም 2 ደረጃዎችን ተጋርተናል። በጣም እሱ አመስጋኝ ነኝ። እንደምታውቁት ኃላፊነቱን ከአንቸሎቲ በታላቅ ክብርና በታላቅ ኩራት ወስጃለሁ። አሁንም ለሱ አመስጋኝ ነኝ። ሆኖም ግን ይህ ከብዙ ጊዜ በኋላ የመጣ አዲስ ፕሮጀክት ነው። እናም እውነቱን ይፋ ለማድረግ ደግሞ ጊዜው በቂ ነው ሲልም ሻቪ አሎንዞ ይናገራል። አንቸሎቲ በአንድ ወቅት ጨዋታዎችን ለማሸነፍ እንጂ ከወጣት ተጫዋቾች ጋር ለመጫወት አልመጣሁም ባለው ንግግር ላይ ተስማማለህ ወይስ ተብሎ ነበር። የመጀመሪያው ሀሳብ ማሸነፍ ነው። ከዚያ እንዴት እንደምናሸንፍ ማወቅ ነው። ከዋናው ቡድን ተጫዋቾችም ሆነ ከካስቲያ ያለው ነገርም አመዛዝነን እንወስናለን። ነገር ግን ይህ ወጣት ቡድን ሁልጊዜም በሚፈልገው ደረጃ አመርቂ ውጤቶችን አሳይቷል። በዛ ላይ ደግሞ ኳሊቲ ያለው እናም ደግሞ ትልቅ ቦታ ሊሰጠውም ይገባል እላለሁ። ምንም እንኳን ሪያል ማድሪድ ማሸነፍን እጅጉን የሚፈልግ ቡድን ቢሆንም አሁን ላይ ወጣት ተጫዋቾችን በደንብ ያስፈልጉታል ሲል ነው ሻቪ አሎንዞ የተናገረው። ከእያንዳንዱ ጨዋታ በኋላ ሮድሪጎን ጨምሮ ከሁሉም ተጫዋቾች ጋር ለመግባባት እየሞከርኩኝ ነው። አሁንም ደጋግሜ መናገር ካለብኝ ለመናገር ፍቃደኛ ነኝ። ሮድሪጎ ወደፊት አስፈላጊ ተጫዋች ይሆናል። በእነዚህ አይነት ውድድር ላይ በቋሚነት ጨዋታ እያደረጉ ያሉ ተጫዋቾች ቤንች ወንበር ላይ ከተቀመጡ ተጫዋቾች ጋር ተመሳሳይ ጠቀሜታ አላቸው። በዚህ ሰዓት ለቡድኑ ውስጥ እንግዲህ የሚገኘው ሁሉም ተጫዋች እዚህ ጥሩ ስሜት ውስጥ ነው። እናም ሮድሪጎም እንደ ሁኔታው ከሌሎች ተጫዋቾች ጋር ተመሳሳይ ነው። ነገር ግን ለአንድ ጨዋታ ተጫዋቾችን የመምረጥ ውሳኔም ለእኔ መተው አለበት ነው ያለው ሻቪ አሎንዞ። ካርቫሃል እስኪመለስ እየጠበክ ነው ወይም ተብሎ ነበር። ዳኒ ካርቫሃልና አይደር ሚሊታው በቡድን ውስጥ ይሆናሉ። ይህ እንግዲህ ለእነሱና ለቡድኑ ጠቃሚ ይሆናል። ቤንች ወንበር ላይ ትልቅ እንግዲህ ጥረት የሚያደርጉ ተጫዋቾችን ስናይ ለቋሚ ተጫዋችነት ትልቅ ግልጋሎት እንደሚሰጡ እናውቃለን። በእያንዳንዱ የሜዳ ክፍል ላይ ባሉ ተጫዋቾች መካከልም ያለው ፉክክር ደረጃ ተጨማሪ ጊዜንና ደቂቃዎችን ይፈልጋል። ነገር ግን ሙሉ ዝግጁነት ሊጠናቀቅ ካርቫሃልና ሚሊታው ለእኛ በጣም አስፈላጊ ተጫዋቾች ይሆናሉ ነው ያለው ሻቪ አሎንዞ። ከመጀመሪያዎቹ የጠቀስኳቸው ነገሮች መካከል አንዱ በመካከላችን ያለው ርቀት ነው። እርስ በርሳችን ስንገናኝ ኮንትሮል መጠበቅ ቀላል ነው። ከዛም ባለፈ ግን ጥሩ ባህሪ በጣም አስፈላጊ ነው። ነገር ግን መደራጀቱና እርስ በርስ እንደ ቤተሰብ መተሳሰብ ወሳኝ ነው። እናም ሁለቱ ሲገናኙ ደግሞ ለቡድኑ የተሻለ ጥቅምም ይሰጣል ሲል ነው ሻቪ አሎንዞ እየተናገረ የሚገኘው። እንደ ሉዊስ ኤንሪኬ አንተም ተጠቅመሃል ተብሎ ስለ እንግዲህ ካሜራ አየር ላይ ካሜራ ተናግሮ ነበር። ርቀቶችንና እንቅስቃሴዎችን ከግምት ውስጥ በማስገባት የልምምድ ክፍለ ጊዜዎችን ከተለያየ አቅጣጫ ለመቅዳት ሞክረናል። ምክንያቱም የቫልዴባስ ቋሚ ካሜራዎች የሉንም። ይህንንም ሂደት በሌቨርኩዘን እያለው ስጠቀመው የነበረ ሲሆን አሁን ደግሞ ለማድሪድ
ለመጠቀም ወስኛለሁ። እናም በዚህ ሲስተም ውስጥ ደግሞ የተጠቀምን የመጀመሪያዎቹ እኛ የሆነን አይመስለኝም፣ ምክንያቱም ብዙዎች ደግሞ ይህንን በልምምድ ስፍራቸው ላይ ያደርጉታል ብሏል ሻቪ አሎንሶ። የሰርኪዮ ራሞስ ጉዞ እንዴት ነው? በሩብ ፍጻሜው እነሱ ልትገጥም ትችላለህ እና በዚያ ዙሪያ ምን ትላለህም ተብሎ ነበር። ምንም በመጀመሪያው ከፊታችን ያለውን ጨዋታ እናሸንፍ፣ ያኔ ጥያቄን በዝርዝር እንደምመልስልህ ተስፋ አድርጋለሁ። ብዙ ጨዋታዎችን አንድ ላይ አድርገናል፣ እናም ጥሩ ወዳጅነትንም ሰብስበናል። በዚህ ደስተኛ ነኝ። ሰርኪዮ ራሞስ በዚህ እድሜው ጥሩ እንቅስቃሴን እያደረገ ነው ይመስለኛል። 39 ወይም 40 ዓመቱ ላይ ነው የሚገኘውና በጣም ጥሩ እንቅስቃሴን እያደረገ ነው ሲልም ነው ሻቪ አሎንሶ የተናገረው። በሪያል ማድሪድ አሰልጣኝነት የመጀመሪያዎቹ 2 ሳምንታት እንዴት ነበሩ ለተባለው ጥያቄም ለጥያቄው አመሰግናለሁ፣ ነገር ግን ያሳለፍኩት 3ኛው ሳምንት ነው። እናም ደስተኛና ቀናተኛ ነኝ። በልምምድ ካምፕ ውስጥ ያሉ ነገሮች ከዚህ በፊትም ተጫዋቾች የሆንኩባቸው ጊዜያቶችም ያስታውሱኛል። አሁን ግን የተለየ ሚና ነው። ድርጅት፣ ዝግጅትና ውሳኔዎችን ደግሞ ማሰልጠን እንዲሁ ደግሞ አሰልጣኝ ግን ሆኜ ለመተግበር እየሞከርኩኝ ነው። እኔ ተጫዋች በነበርኩበት ጊዜ አንስቶ እስከ ዛሬ ብዙ ያልተለወጡ ነገሮች ያሉ፣ ነገር ግን ዋናው ነገር ሰዎችንና ተጫዋቾችን ማስተዳደር እና ግንኙነትን መፍጠር ነው። ከተጫዋቾች ጋር አብረን ብዙ ጊዜ ስለምናሳልፍ ይህ ግንኙነት ደግሞ በፍጥነት ነው የሚደረገው ሲልም ይናገራል። ከእነሱ ጋር ቁርስ፣ ምሳና እራት እንበላለን። በሁሉም እንቅስቃሴ ውስጥም ስላለው ለእነሱ ደግሞ ምርጥ ግንኙነትን መፍጠር እንግዲህ እንችላለን ሲልም ነው፣ አያቅተኝም ሲልም ጭምር ነው ሻቪ አሎንሶም ሀሳቡን እየሰጠም የሚገኘው። ከዩቬንቱስ ተጫዋቾች መካከል እንግዲህ ማን ሊያሰጋ ይችላል ተብሎም ነበር። ዩቬንቱስ በጣም ጠንካራ ሀሳብ፣ በግሩም የቡድንና የግለሰቦች ብቃትም የሚታወቅ ጠንካራ ቡድን ነው። በዚህ ዓመት እንግዲህ ቀጠን ያሉ ኮከቦች ተጫዋቾችን ጎልተው ወጥተዋል። አስቸጋሪ ተጋጣሚም ይሆናሉ። እናም ከሲቲ ጋር ያደረጉትን ጨዋታ ለእነሱ ያለንን ነገር አያወርደውም። ከዚያ ይልቅ ግን ከክለቡ ትልቅ ክብርም እንዳለን እየገለጽን ለጨዋታው ዝግጁ እንሆናለን ያለው። ከቅርብ ቀናት ወዲህ ፔፕ ጓርዲዮላ ይህንን ውድድር በተጫዋቾች ላይ እያሳደረ ያለው ስላለው አደጋ በግልጽ ተናግሯልና በዚህ ጉዳይ ላይ ተብሎ ነበር ሻቪ አሎንሶ ደህና እንግዲህ ይሄ የኔ አስተያየት አይደለም፣ ነገር ግን በመካከለኛም ሆነ በረጅም ጊዜ ውስጥ ሆነን ስለዚህ ጉዳይ ብዙም አናስብም። እናም ደግሞ ስለዚህ ጉዳይ ለመነጋገር ጊዜ የለንም። አሁን ያለን ጊዜ አንድና አንድ ነገር ቢኖር ውድድሩን እንዴት አሸንፈን የሚለው አእምሯችን ላይ ያለው ጊዜ ብቻ ነው ሲልም ነው የተናገረው። ከጥቂት ቀናት በፊት ቫልቬርዴ ከጄራርድ ጋር አወዳድረህ ነበርና ፌዴሪኮ ቫልቬርዴ ከመሃል ሜዳ ይልቅ በሌሎች ሚናዎች ላይ ሲጫወት ደግሞ አይተዋል ተብሎም ተጠይቆ ነበር። ስቴቨን ጄራርድን እንዳየሁትና እንደማውቀው ከሆነ በብዙ የመሃል ሜዳ ክፍሎች ላይ ይጫወታል። ነገር ግን ፍላጎታችንንና ያጨዋወት ዘይቤያችንን በመመልከት ፌዴሪኮ ቫልቬርዴ ከመስመር ተመላላሽነት ጀምሮ ብዙ ክፍሎች ላይ መጫወት ችሏል። አሁን እንግዲህ እዚህ ደረጃ ላይ ደርሰናል። ነገር ግን ነገሮች እንዴት እንደሚሄዱ እናያለን። የሱ ዋና ጠቀሜታ ኳሱን ማደራጀት፣ ግቦችን ድንገት ማስቆጠር ነው። ይህም ደግሞ የሆነው የበለጠ መጫወት ችሎታ ስላለው ነው ሲል ሻቪ አሎንሶ ተናግሯል። ሊዮኔል ሜሲ ከኢንተር ማያሚ ይለቅ ይሆን? በርካቶች እየጠየቁ ነው። ከኢንተር ማያሚ ጋር ያለው ውል በ2025 መጨረሻ የሚያበቃው ሊዮኔል ሜሲ ውሉን ሊያራዝም ንግግር ላይ ይገኛል። ሊዮኔል ሜሲ ውሉ ላይ እንግዲህ እስከ 2026 ሊያራዝም መሆኑን ከዚህ በፊት ታማኝ የመረጃ ምንጮች መዘገባቸው አይዘነጋም። አሁን ላይ ሊዮኔል ሜሲ ውሉ ሲጠናቀቅም ተፎካካሪ ወደሆነ ሊግ ስለማቅናት ሊያስብ እንደሚችል ነው የተዘገበው። ሊዮኔል ሜሲ ከ2026 የዓለም ዋንጫ በፊትም ያለውን 6 ወራት ተፎካካሪ በሆነ ሊግ በመጫወት ለውድድሩ ለመዘጋጀትም ማሰቡ ይነገራል። ተጫዋቹ አሁን ላይ ከኢንተር ማያሚ ጋር ውሉን ለማራዘም የሚያደርገው ንግግር ብዙም ለውጥ አለማሳየቱን የተነገረው። ይህ በእንዲህ እንዳለ የ38 ዓመቱ ሊዮኔል ሜሲ በቀጣዩ የዓለም ዋንጫ ውድድርም ስለመሳተፉ በይፋም አላሳወቀም። አሮን ራምዚ ወደ ሜክሲኮ ሊያመራ ነው። የቀድሞው የሰሜን ለንደኑ ክለብ አርሰናል እና የዩቬንቱስ አማካይ የነበረው አሮን ራምዚ የሜክሲኮን ክለብ ፑማስን ለመቀላቀል ከስምምነት መድረሱን የተነገረው። ክለቡን ለመቀላቀል የሕክምና ምርመራውን ያደረገው አሮን ራምዚ ቀጣዩ የውድድር ዓመት በቡድኑ የሚያቆየውን ውልም ለመፈረም ወደ ሜክሲኮ ለማምራት ተዘጋጅቷል። ተጫዋቹ ከሳዑዲ አረቢያና ከዩናይትድ አረብ ኤሚሬትስ የቀረበለትን ጥያቄ ውድቅ በማድረግ ፑማስን ለመቀላቀል መምረጡን የተዘገበው። የ34 ዓመቱ አሮን ራምዚ በውድድር ዓመቱ መጨረሻ በ3 እንግዲህ ጨዋታዎች ካርዲፍ ሲቲን በጊዜያዊ አሰልጣኝነት መርቶም ነበር። አሮን ራምዚ ባለፈው ዓመት ለካርዲፍ ሲቲ 10 ጨዋታዎችን ማድረግ እንደቻለ የምናስታውሰው ነው። አስተን ቪላ የሴት ቡድኑን ለመሸጥ ተስማማ። የአስተን ቪላ የገጠመውን የፋይናንሻል ፌር ፕሌይ ችግርን ለማስተካከል እንዲረዳው የሴት ቡድኑን ለመሸጥ ከስምምነት መድረሱን የሚያሳዩ ሪፖርቶች እየወጡ ነው። አስተን ቪላ ባለፉት 2 ዓመታትም የገጠመውን የ195 ሚሊዮን ፓውንድ ኪሳራ ክለቡን የፋይናንሻል ፌር ፕሌይ ችግር ውስጥም ከቶታል። ይህንን ተከትሎ አስተን ቪላ የሴት ቡድኖቹን መቀመጫውን አሜሪካ ላደረገ ለእህት ተቋምም ለመሸጥ መስማማቱን የተነገረው። ቼልሲ ከዚህ በፊት የሴት ቡድኑን በክለቡ እህትም ተቋም በ200 ሚሊዮን ፓውንድም ሽጦ ያገኘው ገቢ የፋይናንስ ችግሩን ለመቅረፍም እንደረዳው የሚታወስ ጉዳይ ነው።
ወደ ቤተሰቦቻችን መጨረሻ ላይ እንግዲህ አንድ ጉዳይን እናንሳም። ቅድም መግቢያ ላይ እንደጠቀስኩት ማንቸስተር ሲቲ እና አልሂላል እያደረጉ የሚገኙት የዓለም ክለቦች ዋንጫ ጨዋታ እየተደረገ እንደሆነ ቀደም ብዬ ገልጬላችሁ ነበር። የመጀመሪያው 45 የጨዋታ ክፍለ ጊዜ በርናርዶ ሲልቫ ባስቆጠረው ብቸኛ ጎል ጨዋታውን 1-0 እየመሩ እረፍት እንደወጡ ቀደም ብዬ ገልጬላችሁ ነበር። አሁን ግን ከረፍት መልስ 62ኛው ደቂቃ ላይ ይገኛሉ። ሁለቱ ቡድኖች ደግሞ አሁን 2-2 በሆነ ውጤት ላይ ነው የሚገኙት። በርናርዶ ሲልቫ 9ኛው ደቂቃ፣ ኤርሊንግ ሃላንድ 55ኛው ደቂቃ ለማንቸስተር ሲቲ ግቦቹን ሲያስቆጠሩ ለአልሂላል ደግሞ ማርኮስ ሊዮናርዶ 46ኛው ደቂቃ እና ማልኮም ደግሞ 52ኛው ደቂቃ ላይ ግቦቹን ያስቆጠሩ ተጫዋቾች ናቸው። ጨዋታው 62ኛው ደቂቃ ላይ ነው የሚገኘው። ሁለቱ ቡድኖች 2-2 በሆነ ውጤት ነው አሁንም ጨዋታቸው እየቀጠለ የሚገኘው። ጨዋታውንም እንዳልተጠናቀቀ ግን ለመግለጽ እወዳለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ነው የሚሆነው። ለአሁኑ ግን ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። ይህንን ቻናል አልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ነው የምንጋብዘው። የዛሬው ፕሮግራማችን እዚህ ጋር ያበቃል። መልካም ጊዜ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።